ወይኔ ጸጊ ምንድነው የተፈጠረው? እኔ ምንም የማውቀው ነገር የለም። ተሰብስበው መተው ሰፈሩብኝ። ቆይ ስንት ናቸው? መጀመሪያ ፊቴ ላይ የሆነ ምት ሲያርፍብኝ አንድ ሰው ያየው መስሎኝ ነበር። ከዛ ግን ሲደጋግሙ በጣም በዙብኝ። ቆይ ይሄንን ነገር ማን ሊያደርገው ይችላል? እኔ ምንም አላውቅም። ምናልባት ያቺ ፊዮሪቶ? አላውቅም ሄርሚ፣ በእናትሽ አሁን ደግፊኝና ልነሳ፣ ከዛ ወደ ቤቱ ሰጂ። እንዴ እንደዚህ ሆነሽማ ወደ ቤት አትሄጂም እንዴ? ታዲያ እሺ ምን ላድርግ? የሆነ ቦታ እንቀመጥና እንነጋገራለን። ነይ ተነሽ። ቀስ በይና ተነሽ። ቆይ ቤዚቲ አሁን ያሬዶ ምን እየተሰማው ይመስልሻል? አላውቅም ጁጁ። ስልክሽን አልከፈትሽውም አይደለ? አልከፈትኩትም። ለዛ ነው እኔ ጋር ደጋግሞ ሲደውል የነበረው ማለት ነው። ደውሎልሽ ነበር? ምን አለሽ? አዎ ደጋግሞ ስላንቺ ነበር ሲጠይቀኝ የነበረው። ከዛን አንቺ ቤት እንደተኛሽ እኔ ደግሞ ጥዬሽ እንደወጣው ነገርኩት። ጁጃ በእናትሽ መንገድ እንቀይር። እንዴ ቆይ ለምንድን ነው መንገድ የምትቀይረው? በእናትሽ ያሬድ ደረቅ ነው። እኔ አንቺ ጋር እንደነበርኩኝ ካወቀ አይደለም አሁን ምሽት 3 ሰዓትም ቢሆን ቆሞ ይጠብቀኛል። እንደዛማ ከሆነ ጥሩ ነው እሺ የሚሆነው። ለምን? ምክንያቱም ቤዚቲ ከስልክ ይልቅ የተፈጠረውን ነገር በአካል ተገናኝታችሁ ብታወሩ ጥሩ ይመስለኛል። ልክ ነሽ። ጥሩ ሀሳብ ነው። ይኸውልሽ ማርክ፣ ካልተሳሳትኩኝ የኔ ኢቨን ቤት ያኛው ነው መሰለኝ። ዋው እንደዛ ከሆነ እኔ ሚሽኔን ጨርሻለሁ። ማለትማ እነ ኢቨን ሰፈር ድረስ አብረሃ ከሄደኝ ነበር ያልከኝ አይደል? አዎ እሱማ ማርክ፣ አንቺ ደግሞ ጭስ አልነበርሽ እንዴ? ስለዚህ ቤታቸው ደርሰናል። ቀሪው ስራ አንተ ነው ማለት ነው። አረ ይማ ትክክል አይደለም። ነኝ እንክ አንተ ምን ሆነሃል? ምን ሆንኩኝ? ባንድራስ ለምራስ አግሬሱ ምንድነው እዚህ የምቀላብደው? አረ እኔ እባክህ ምንም አልቀላመድኩም። ኋላ ምን እያልክ ነው? ማርክ ደግሞ እኔ እርዳታን እየፈለግኩ ነው። አትረዳኝም እንዴ? ለምን እዚያም እያልክ ከምቀላመድ እውነቱን አልነግረኝም? ቆይ ምን እንድነግርህ ነው የምፈልገው? ኤቫንና ከጅላት አላየል ማ ትቀልዳለህ አንተማ። እኔ ዮሲ ነኝ እሷን ከጅለው እና ማውጋ አንተ መስሎኝ። እኔ ዮሲ ማን እንደሆንኩኝ ጠንቅቀህ ታገኛለህ አይደል? እሱማ ከሳም ተረታለሁ። ምን እንተረት? በድሮ በሬ ያረሰ የለም ትባል አልሰማህም? እናማ ዝም ብዬ ስከልምሽ ያምናቆይ ዮሲ ወደ የሆነ ነገር እየተቀየረ ይመስለኛል። ወደ ምን? እሱን አንተ ብትነግረኝ አይሻልም? ባካንተ ዝም ካሉ በጣም ብዙ ታወራለህ። አንዴ ደው ይኸውልህ ዮሲ፣ እኔ ፊት ለፊት አልጠብቃትም። የሆነ ቦታ ላይ እንደበቅና እንጠብቃ ከፈለክ። እሺ አልኩህ አይደል እንዴ ማርክ፣ ና ዝም ብለህ አትሄድም? እንዴ እኔ አራውን ቦቼና ቀስቴ እንዴ አራውን ቦቼና ቀስቴ ጅል ድንጋይ ምን ሊሰራ ነው ያስከው? እርቦኝ ልበላው። ኪሩ ብራዘር ይተራስ እንዴ ደስ ቀስቴ። እናንተ ግን አይደብራችሁም? ያ ሁሉ በር አብረን አሳልፈን። እኔ እኮ ለእናንተ ማለት ጂፒኤሳችሁ ነበር። ኦኬ ለካ ማይገባው አንዳንድ ሰዎች አሉ። ማለት አቅጣጫ መጠቆሚያ ማለት ነው። እሺ የማይገባው አንዳንድ ሰው አለ ስትል አይን አይኑን እያየህ ተናገር። ግልጽ እኮ ነው። ምንድን ነው ያልከው? ድንጋዮች አላችሁ? አሉ ሚስቴክ ላይ ሰራ ይነበርኳት እንዴ? እኔ አላምንም። ቦቼ ነው ማን አንተ? ቦቼ ነው። አዎ ቦቼ ነው። ምን ልትል ነው? አየኔ ነገር ተሻለ ብዬ ሳልጠይቅ አንተ ሰውዬ ግን ተወኝ ብዬ ላስተዋውቅሽ እንዴ ኮብሎቼን አውጣለሁ። አንተ ወንድ ነህ። ጫፉን ከሆነ አሳያለሁ። እሺ አንተ ደግሞ ነው ለምቦጭን እዚህ ምንጣፍ ይመስል ይዘርጋው። አታ የማን ለምቦጭ ነው እንደምንጣፍ ይዘርጋው? ስላንተ ለምቦጭ ነው። አንተ ልጅ ከባለፈው ጀምሮ መስመርን በጣም እያለፍክ ነው። ወዴትኛው መስመር? በእናትህ እኔ ለራሴ ህይወት የመረረ ልጅ ነኝ። እምቢ ካል ግንባርን ነው በሽጉጥ መደፋለ። ጠዋት እኮ ግንባሬን ሲበላኝ እኮ ለካ ለሽጉጥ እያመቻቸኝ ነው። ያሬድ ምንድነው ችግር አለ እንዴ? አረ የለም ባካቺ ጸጋ ሌላ ፎር ሰርታ ያሬድና ቤዛ ወይ ጸጋ። ቆይቺ ልጅ ግን ምን እናረጋት ነው የሚሻላት?
አሁን ደግሞ ምን አደረገች? የአሬድና የቤዛን ፎቶ ለቤዛ እናት አሳይታ አቧጨቀቻቸው። እኔ እኮ ከጧት ጀምሮ ምንድነው ጆሮዬን የሚበላኝ ይላሉ። ለካ አንተ ይሄን ሊያሰማኝ ነው። ቤዛ ደግሞ ለያሬድ ቀይ ካርድ ሰጠችው አይደል? እንደዛ ነገር። በቃ አሁን እምላችሁ ነገር እሺ በሉኝና አሜን በሉ። አንተ ያማል እንዴ? እዚህ ሰው ተጨንቆ ስለምን አሜን ማለት ነው የምታወራው? ግድ የላችሁም እሺ በሉኝ። አይ ቦቼ ያንተ ነገር ስለማይታወቅ መጀመሪያ ምን እንዳሰብክ ተናገር። ይኸውላችሁ የኔ ምርቃቴ ሆነች እርግማኔ ካፌ ጠብ አትልም ጠብ እና ማሽ ካላችሁ በቃ ጸጋ ልረግማት ነው። የምሬን ነው። እመኑኝ የምሬን ነው። በቃ ያኔ ውጤቱን ታዩታላችሁ። እንደዛ ከሆነማ ይመችህ። በላውን እርግማኑን አስንበው። አንቺ ጸጋ የተባልሽ ልጅ ለሲኖ ጎማ ይስጥሽ። ምን ነው? አረ ይሄ ነገር ይደብራል። ትንሽ አስተካክለው። የምን ላድርግላት? ቪትስ ላይ ኮሮላ ላድርገው እንዴ? ዲዛይር እስቲ ከመኪና ወጣ። አንቺ ጸጋ የጠገበ ፈረስ ይርገጥሽ። አሜን። እናንተ ልጆች አሜን አትሉም እንዴ? ግድ የለም ምን እያልኩ ነው? አንተ ዝም ብለህ እርገማት። ቀጥል። ጥፍርሽ ይነቀል። አሜን። ቅንድብሽ ይላጭ። አሜን። ግንባርሽ ተገልጦ መላጣ ሁኚ። አሜን። ግንባርሽ ይሸብሸብ። አሜን። ወንድ ይራቅሽ ይሽሽሽ አይጠይቅሽ። አሜን። እብድ ይሳምሽ። አሜን። እንዴት ናት? የምርቦቼ ሙዳለ እንዴ ምን ሆነ ነው አሁን? ታለ ሳይውል ሳያድር የኔ እርግማን ባናቷ ባይደፈጠር እሷ በራግብ ጉርታ ያለ ጠባትል ብጂ ምን ሆነ ነው? ቆይጭ ማናት? አንተ ደግሞ ተረጋጋ ተረጋጋ። አሜን። ጸጊዬ አሁን ደህና ነሽ? ደህና ነኝ። በቃ ይዞሽ ትንሽ ረፍት አድርጊና ሄደሽ ተታጠቢያለሽ። እሺ። ወይ የክፋት መጨረሻ ጸጋ። ቆይ ማን ነው እንደዚህ ደህና አድርጎ የፈረሸሽ? ምን አገባሽ? እንደው ፈጣሪ አንተ ግን ምን ይሳናሃል? ውሎ ሳያድርም ባይን ሰማኸኝ አይደል? ቆይ እናንተ ልጆች ምንድን ነው የምትቀባጠሩት? ምንም አይደለም። ቆይ ግን ጸጊ ምን ሆነሽ ነው? አንቺ ልጅ ስነ ስርዓትሽን ያዥ። ባልሽ ምን ልታመጪ? እኔ ጸጋ ማን እንደሆንኩ ታውቂያለሽ። እሺ የኔ ብርቱ፣ ቆይ ምን ሆነሽ ነው እንደዚህ ያማረብሽ? ቹቻያትማ ጸጋ እንደዚህ አታብሩ። ቆይ ጸጊሽ ወይ ምን ሆነሽ ነው እንዴ ቲማቲም የመሰልሽ? በእናትሽ አንቺ ልጅ አፍሽን አትክፈቺ እሺ። እንደዚህ ሆነሽ እያየሁሽማ እኔ አፌን ባልከፍት ምንም ትክክል አይመስለኝም። ምን ነው ደስ አለሽ ማለት ነው? በጣም ነው እንጂ ደስ ያለኝ በጣም። ምን አለ እንደዚህ ለኮፍ አድርገው ከሚተውሽ ስብርብር አድርገውሽ እንደው በገላገሉኝ። እሱ እያማረሽ ይቀራል። እሺ ቤዛ ብንከባበር አይሻልም? ዝም ያልኳችሁ እኮ ስነ ስርዓት ይዛላችሁ ብዬ ነው። ኧረ እባክሽ ስለ የትኛው ስነ ስርዓት ነው የምታወሪው? ለነገሩ ስነ ስርዓት የታውቁና ቤዚቲ ወይ ቹቻ ጸጋ ግን እንደዚህ አላማረባትም። በጣም እንጂ የሆነ ጀማሪ ቀለም ቀቤ ቀባው ግድግዳ እኮ ነው የምትመስለው። ቤዛ ምን ነው ሞቴን አፍጥኑልኛልሽ? ባክሽ ከዚህ በላይ ምንም አታመጪ። ምን ማለት ነው? ባክሽ ስለምን እንደማወራ በደንብ አድርገሽ ታውቂያለሽ። ጸጊ ቆይ ለምን ዝም አትያቸው? እነዚህ ልጆች ምንም ጤነኞች አይመስሉኝም። ለማንኛውም ደህና ዋሉ። እሺ ባይ ቆንጂ ቹቻ። ቆይ ምንድነው የተፈጠረው? ማለት ጸጋን ማን ነው እንደዚህ ቀጠቀጣት? እኔ ከአንዱ ጋር ተጣልተ ይሆናል። ለነገሩ ልክ ነሽ። ሁሉም ሰው እኮ እንደኛ ዝም አይላት። ይኸውልሽ ማንም መንታት ማን ማለት ዋጋዋን ማግኘቷ ነው ደስ የሚለው። ለነገሩ ታያት እንዴት አንጀቴ ቅቤ እንደጠጣ። አንተ ጅል እኮ ነው ሲያስጠላ። አንተ ህፃን ምን እንዳታኩርፍ ነው በቃ። እሺ ሞቸር የት ነው ያለው? እኔ ምን አገባኝ? እኔ ተረተው ጋር ሆነ። ኧረ በእናትህ ፋራን እንዴ መቼም ነው ተረተው ጋር የማይሆነው። እና የት ነው? በእርግጠኝነት ያቺ የፈረደባት ጄሪ ጋር ነው ምናምን ነው የሚሆነው። እንዴ ቆይ እሷ ልጅ አስገባችለት እንዴ? በአንዲ ተረተው ፈንቋል እኮ ታረለ አይመስለኝም ማለት እንዴ። እና ታዲያ ምንድን ነው የምትከተታት አንተ? የጄሪ ልብ ሲጠበው የተረተው ጋቢ ነው የሌላ አልቀለም። ኧረ እባክህ እና አንተ ግን ይሁን ጭልጭል ስትል ሳይደሰት ግን አይቀር። አረ መቼ ያራዳ ልጅ አንተ በቀን ታዲያ ምን ታዲያ ሙት እንዴ ታውቃለህ? ስንት ዓመት ለሷ ብሎ ብርድ እንደጠጣ ስታውቅ እኮ ነው ቫራ ያረገችው። እርሜ ለኔ አየህ ትምህርት ቤት አስገብቼ ሌላ ለማሳየች የተረተውን ነገር አብርቼለታል። እንኳን ተገላገልኩኝ እንኳን በረደለት። በበርድለት ኖሮ በተመሳፍሎ እኮ ድፍት የሚያደርገኝ አንተ። ቆይ ለምን እንደውለትም ይዝጋት ይሆናል። ሄሎ ማለበል ሰላም ጤና ይስጥልኝ። ቆቀር ፈልጌ ነበር።
እኔ ትእዛዝ በአማርኛ አልቀበልም። ኧረ እባክህ እና ምን ነው በእንግሊሽ በቦምቦሊሽ ወይ ዛሬ ሰራረፌ ብውል ቦምቦል ነው መጣብኝ። በእንግሊዝ ቆቀር በእንግሊዝኛ አይ ሰውዬ እንግዲህ ተምሬያለሁ ካልክ መናገር ነው። ኧረ ምንም ቦታኝ እኮ ማይኝ እርሱ የተማሩት ይንገሩኝ እንጂ ታዲያስ ድሮም እኮ አንተ እላይ ላይ ትምህርት ቤት ቢገነባ እኮ ማይገባ ደነዝ ማህይብ እንደሆንክ እኮ አውቃለሁ። ኧረ አንተ በምን ይሳሳታል? እሱ እኮ ሁሌ ልክ ነው ፍጹም። አሁን ለማንኛውም የቆቀራን ጥብ በእንግሊዝኛ ይንገሩኝ። እንግዲህ እኛ የተማረ ሰዎች ምን እንላታለን? ኩከሪሽን እንላታለን። ይኸውልህ ውይ ለካ አንቺ አልተማርሽም። በቃ ላንቺ እንዳይከብድሽ ስለማትችላት ቀለል ላርግልህ። ኩከር በት ቆቀር ነው በእንግሊዝኛ ቆቀር ይባላል እንዴ? አልገረመም? አልተደነቅም? እኔ ኧረ እንደው ብሳላግረ ይኸውልህ በእንግሊዘኛው ሚኪ ማለት ለኛ ለምሁሮቹ ሲሆን ሚኪለስ እንላታለን። ለእናንተ ሲሆን ግን ሸኒ በሆድ አዎ ዋጣ አድርገህ በሆድ በላት። ስለዚህ ምን ትሆኛለሽ? ሜካ አረ እሺ ቦቼስ እንዴ ምን ሆናል? እሱን ገና እኮ ደፍሮ አላወጡለትም። ግን ያው ሲሆን ስገምት እንደ እውቀቴ ቦቼሽን ወይም ቦቼክስ እንደዛ አካባቢ ነው የሚሆነው። ይሄን ግዝገት ያዝናግኝ ከቀስቴ ጋር እየዛግን ነው። እባክህ ያ በደጉላል እናጫውት ነው እናጋጭልን ሰው አጣን። ለነገሩ ተው አንተ ምን ይቅርብ በቃ ይቅርብ ቡላል። ኧረ አሁኑኑ ፈጥኜ ነው መጣው። እንደውም ከቀስቴ ጋር ነው የምንመጣው። አንተ የወድ ነገር አይሆንልህማ እንጂ ሲያስጠላ ጅብ። ለማንኛውም ና በቃ አንተ ጅብ የሆነ ልጅ በቃ እንደው ብናጣብቃችሁ ደስ ይለን ነበረ። ግን እነ ቤዛ ካዩን እኛን ይከፋቸዋል። ከነሱ ጋር ደግሞ ጻብናል ቆየን ከተጣላን ይደብራቸዋል እንጂ በቃ እዚህ ሁኑ። እሺ እናንተኛ የምትሄዱ ጀነሶቻችሁ ጋር ከሆነ ለምን እኔም አልሄድም? ምን ልትሆን? ያው ስለ ሐዋሳው ሻታ መስጠት ሊቀደድ ነው። ይኸውልህ አንተ ልጅ ነገር ድንጋዮች እኮ አሉ አውጣለሁ። እሺ እነሱን ማየት እንደሆነ ሲያምር ይቀራል። በሉ ቻው። አንቺ እንጋፉ አንቴው አረ ማርክስ ይወርድልኝ። ዩሲ ግሬ ተንቀጠቀጠ። ቆይ ለምን አይቀርብንም? ይኸውልህ ትንሽ ብቻ ታገሰኝ። ትንሽ ብቻ ማርክ። አፍቅራትም ከሆነ ንገረኝ። አንተ ማን ምን የምትወረው ታዲያ? ያለ ምክንያት ነው ዝም ብለን የቆምነው? ይኸውልህ ምክንያቱም ሄቨን ብቻ እንዴት ወጣ እንጂ ቀስ ብዬ አስረዳሃለሁ። ይዛኔ እንኳን ደስ አለህ ዩሲ። በራቸው ተከፈተ። በእርግጠኝነት ራሷ ነች የምትወጣው። ምን አወቅ? ይኸውልህ ደመ ነፍሴ ነገረኝ። የሀቢብቲ አትራክሽን ምናምን ታውቃለህ? የስበት ህግ። በቃ ዝም በል። አሁን ካናገርናት እናናግራት ሄደን። በቃ እሺ አሁን ሂድ ሂድ በቃ ላናግራት ሂድ። ሄቨን እንዴ አንተ ያማል እንዴ? ምን ያርክ ነው? ቆይ እንዴት ነሽ? ቆይ እንዴት እዚህ ልትመጣ ቻልክ? ግማሽ በእግር ግማሽ በታክሲ ዋትስአፕ እንዴ ማለት ነው። ማልካለህ እንዴ? ጥያቄ ግን እንደዛ አልነበረም። እና እንዴት ነው? ገብቷል። ልክ ነሽ ገብቶኛል። ግን ለምንድን ነው ስልክሽ ዝግ የሆነው? ማታ መብራት ጠፍቶ ቻርጅ አላረኩትም ነበረ። ይሁን ደውለህልኝ ነበር? ለምን በጣም ብዙ ጊዜ ነው። ምን ነው በደህና? እሱማ በደህና ነው። ታዲያ ምን ልርዳ? የሴትነት እርዳታሽ አልገባኝም። ስጦታ ነገር ልገዛ አልኩኝና ምን መግዛት እንዳለብኝ ግራ ሲገባኝ ልጠይቅሽ መጣሁ። ምን? ለማን ነው? አታስቢ፣ ላንቺ አይደለም ለኔማ እንዳልሆነ አውቃለሁ። ዩሲ ለስጦታ ነው እዚህ ድረስ የመጣ ነው? ይኸውልህ ማርክ፣ ለሴት ልጅ ስጦታ ከመግዛት በፊት ቀድሜ መጠንቀቅ አለብህ። ቆይ ስጦታው ለሴት ነው? መቼስ ለማርክ ወይ ደግሞ ለዳግም አይደለም። ታዲያ ራስህ መግዛት ትችል ነበር እኮ። እሱማ እችል ነበር፣ ግን ደግሞ ወደ አይምሮ የሚመጡት ነገሮች ምንም አላረካ ሲሉኝ አዲስ አይዲያ ፈልጌ እኮ ነው ወደ አንቺ የመጣሁት። በሚያሳዝን ሁኔታ የመጣኸው ትክክለኛ ቦታ አይደለም።
እንዴት? ምክንያቱም ስጦታ ምርጫ ላይ ጎበዝ አይደለሁም። እኔ ግን አንባቢ ሰዎች ነገሮችን ሲመርጡ ጥሩ ናቸው ብዬ አስብ ነበር። ቆይ ግን ልጅቷ ማን ናት? የቷ? ስጦታ የምትገዛላት ናታ። መናገር አለብኝ? ለምርጫ እንዲመችኝ ነው መናገር አለብህ። ቤትዬ ነች። ልክ እዩስ የምር ነው? አዎ ምሬ ነው። ምን ነገር ነው? አይ እንዲሁ ከሆነ ጥሩ። እና ይቡ ምን አሰብሽ? አዝናለሁ። ምንም ልረዳህ አልችልም። አሁን እኮ እንደሚረዳኝ ሶስት ታወሪ ነበር መስሎ ነው። አሁን መሄድ አለብኝ። ቆይ የምርሽ ነው? አዎ የምሬን ነው። እጅ ልቀቀኝ። ቆይ ለምንድን ነው ታዲያ ፊትሽ የቀላው? ምናልባት በቀላሉ አይና ሄተኝ ይሆናል። ልቀቀኝ። አንተ ዩሲ ግን ለምንድን ነው ግራ የምታጋባኝ? አንተ ደግሞ ምን ሆነ ነው አንተ ግራ የምትጋባው? ቆይ አንተ ስጦታ ምን መግዛት እንዳለብህና እንደሌለብህ ሳታውቅ ቀርተህ ነው? ይኸውልህ አንዳንድ ጥያቄዎች ምንም መልስ የላቸውም። ገባህ? እስቲ በቃ ቤዛ እኔና አንቺ መጨረሻ የሆነ ማለት ነው። እሺ ቆይ ያሬድ እኔ ምን ላድርግ? ላንተ ብዬ ቤተሰቦቼን መተው አልችልም። አረ ቤዛ ይደብራል። ኪሩ ወድጄ እኮ አይደለም። እኔም እኮ እሺ ጨነቀኝ። ምን ላድርግ? እናቴ እንደዚህ እያዘነችብኝ አብሬው በሁሉ ለኔም እርግማን ነው የሚሆንብኝ። ወይኔ በጋሽ ሞት። ኪሩ እመነኝ ጸጋን ሰቅላታለሁ። ያሬዶ አንተ ባትሰቅላትም ማንነቱ ያልታወቀ ሰው ደህና አድርጎ አቀናብሯታል። እሺ ጸጋን? አዎ ያሬዶ አሁን ስንመጣ ማለት ፊቷ ምናምን በላዞ ከኤርሜላ ጋር አግኝተናቸው ነበረ። ማንም የሚያደርገው ማን ይሄ ለሷ ገና ጅማሮ ነው። እኔ ያሬድ ማን እንደሆንኩ አሳያታለሁ። ያሬድ በእናትህ ተው በቃ። አሁን አንተ እሷን ምንም አደረካት ምንም የኔ እናንተ ነገር የሚመለስ ነገር አይደለም። ስለዚህ በቃ ተዋት። እኔ ያልገባኝ በቃ የሁሉ መስዋዕትነት የከፈላችሁለት ፍቅር በቃ ማለት ነው። አዎ ኪሩ ያሬድ አሁን የምነግርህን ነገር ልብ ብለህ ስማኝ። ምንድነው እሱ? ያሬድ አልወድህም ብዬ ራሴ መዋሸት አልፈልግም፣ ግን ደግሞ በህይወት እያለሽ ለኔ ብላ ህይወቷን መስዋዕት ያደረገች እናቴ፣ ለኔ ብሎ የሞቱ አባቴ መካድ አልፈልግም። እና ፍቅር ማለት የወደዱትን ማግኘት ብቻ አይደለም። እና በእናትህ ከወደድከኝ ፕሊስ በቃ ከኔ ራቅ። ብትችል ደግሞ ሌላ ሴት ለመቅረብ ሞክር። ደግሞ እንዳትረሳ ሁሌም ቢሆን በልቤ ውስጥ ትኖራለሽ። እወድሃለሁ። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ፣ አንተዬ ምን ታደርጋለህ። የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው፣ ውድዬ የማምንክን ሰው። ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሹ፣ እርሜ ነው ማፍቀር። ሰው ወዶ ሰው እንደመለየት ክፉ ነገር የለም። ልሸኝህ የመጨረሻዬ በሊሆን ግድ የለም። ዋትስአፕ ቤቲ ፒስ ነው ወይ? ማርክ ደግሞ ምን አለ ይሄን ሙድህን ብትፈተው? እንዴት ላድርገው? እንደ ሀገር ቤቱ ነው።
ምን ነው ይሄንን አልወደድሽው? እሱማ እወደዋለሁ፣ ግን ደግሞ የሀገር ቤቱ ማንደፍሮ ነው ይበልጥ የሚመቸኝ። እስኪ ማን ቢሞት የምሬን ነው። ታዲያ አንቺን ደስ ካለሽ አንቆራቁረው። ጎሽ እንደሱ ስትል ነው የሚያምርብህ። ይህኔ ማንደፍሮ እስካሁን አትስብ እያልኩ ስጃጃል ለምን ዝም አልሽ ቤቲ? እኔማ ይደብርሃል ብዬ ነው። ቆይ ግን ለመሆኑ ወዴት እየሄድክ ነው? ቦቴ ጋና። ቆይ ግን ዩሲ ትላንትና ምን ሰጠሽ? ምን ሰጠኝ? ስለምን እንደምታወራው? ማለቴ ስለ ስጦታው ነው። ብቻ ማለቅ ነው ይመስልሽ እንዴ? ይህን ስጦታ ግልጽ አድርገው እስኪ። ወይኔ ማርክ ዩሲን አስበልሎት ማለት ነው። ያሁን የተፈጠረ ነገር እንዳለ እርግጠኛ ነኝ። ይልቁን ሳውን ንገረኝ ቶሎ በል። ግን እኔ እንደነገርኩሽ በቃ ዩሲ ሊደብረው ይችላል። ወይ ምን ሆነክ ነው ማርክ? ምን እንዳልተፈጠረ ነው ማስመስለው። ብቻ ምን እንዳነሳሳው አላውቅም። ትላንትና ላንቺ ስጦታ ሊገዛ ሄዶ ሄቨን ስናማክራት ነበር። የምሬን ነው ቤቲ ነው የምሬን ነው። ምን በማስመልከት እሱን አላውቅም፣ ግን ሰሞኑን የሆነ ፍቅረኛ ማቾች ነን ምናምን ስላላችሁ የሆነ ጊፍት ሊሰጥሽ አስባል። እና ታዲያ ግን ሄቨን ጋር መሄዱ ለምን አስፈለገ? ስጦታ እንድታማርጠው መሰለኝ። እና አማረጠችው? እሷ ግን ምን እንደሆነች አላውቅም። ስለ ስጦታ ሲወራ ደበራት። የእውነትህን ነው? ግን ቤቲ ይህንን ነገር እኔ እንደነገርኩሽ ቢሰማ በጣም ሊደብሮ ይችላል። አታስብ ማርክ፣ ሚስጥሩ ከኔ ጋር ሴፍ ነው። ጎሽ በቃ እኔ ወደ ቦቸራ እየሄድኩ ስለሆነ አላስጠብቀው። በይቸው። እሺ። ብራቮ ማርክ፣ ሳታስብ አሪፍ ነገር ነው የነገርከኝ። ቆይ እቺ ቀፋፊ ለእኔ ስጦታ መግዛቱ ለምን ደበራት? እኔ ማን እንደሆንኩ አሳይሻለሁ። ሄሎ ዮሲ። ወይ ቤትሽ እንዴት ነሽ? አለሁልህ የኔ አባት። የት ሆነክ ነው? ማኔ? አንተ? እባክሽ ሰፈር ጀለሱ ጋር እየሄድኩኝ ነው። ዛሬ ፍሪ ነኝ። ትንሽ ታይም አታውሰኝም? ቤትሽ ዛሬ እንኳን ምችል አይመስለኝም። በጣም አዝናለሁ። ቆይ አንዲት ፍቅረኛ እንገናኝ ስትለኝ መልሱ እንደዚህ ነው? መልሱማ እንደዛ አልነበረም፣ ግን ደግሞ እኔና አንቺ እኮ ቶቶ ይገባኛል። እና ምን አዲስ ነገር አለ? ሄቨን አግኝታት ነበር እንዴ? ሄቨን ማንሽ ደግሞ? እረፍ፣ ጭራሽ ረስተሃታል? የኔ ቆንጆ አሁን ሰዓት ስለሌለኝ ስልኩን መዝጋት ይኖርብኛል። እሺ በቃ ቻው። ፎንቄ ሰሞኑን መላ ምናምን ጠብሶሻል እንዴ? ቆይ ለምንድን ነው እንደዚህ ያልከው? ፊትሽ እኮ ጥቁር አለብኝ ብዬ እኮ ነው። ፎንቄ ከንዴት ውጪ ስትሆን እኮ እንደ ደቤን ቀለጥ እንደምታረከው ምን አባቴ ሊያርግ ብለሽ ነው? ሰሞኑን በትንሽ በትልቁ ጓገጭ እያልኩ ትንሽ አዛረኩሽ አይደል እንዴ? ቀላል ፎንቄ አትፍረጅብኝ። ግን እኮ በቃ ወደጄ አይደለም። እና ማን አስገደደ? በቃ ማንም ሰው ጫፍሽን ሲነካሽ ማየት አልችልም። ቆይ እኔ እንዳይነኩብ በምታረገው በዱላ ነው እንዴ ታዲያ? ያው ስማ አይደለም ፎንቄ እባክሽ በለኝና ይሄንን ባህሪ ለመተው ሞክር። እሺ ስታይል እንደሱ አይደለም የምፈልገው። በቃ ስታይል አልኩሽ አይደል እንዴ? ብለከኛል፣ ግን በቃ እኔ በከባዱ ቃል እንድገባልኝ ነው የምፈልገው። እሺ ምን አይነት ቃል? ፈረሰኛውን ብለህ እንድትምልልኝ እፈልጋለሁ። ፎንቄ በጭራሽ እንደዛ ማድረግ አልችልም። እንዴ ለምንድን ነው ማድረግ የማትችለው? ምክንያቱም በፈረሰኛው ምዬ የሆነ ቀን ከተሳሳትኩኝ በጣም ይቆጨኛል። አንተ ግን ለመረጋጋት ሞክር እሺ። እሱ ያስማማኛል። ይሁን አዝግ ነገር እኮ ነው። አዎ ነኝ። እኔ ምልሽ አሁን ቆይ የያሬድና የቤዛ ነገር እንዴት ነው? አይ ፎንቄ እንግዲህ ፈጣሪ እርዳቸው እንጂ ምንም ነገር ማድረግ አይቻልም። ልክ ነሽ። ደግሞ ፎንቄ ይህን ቦችን የሆነ መላቢው ካልሆነ ግን በቀጣይ የመፈረሸው እሱን ነው። ለምን? ምክንያቱም እስከ ስንት ነው የተማርኩ እያለ በጣም እያዘገኝ ነው። እና ለምን አልነግረውም? ምኑን? እስከ ስንት እንደተማርክ ነው? አንቺ ደግሞ ያምሻል እንጂ ከማን እኮ ነው የማትረቢ። ምን ፈለክ? ለምንድን ነው ለቤዛና ስለኔ ነገርሻት? ማን ነው እንደዛ ያለ? ማንም እስኪ ነግረኝ አልጠብቅም። ማለትማ ቤዛ የማይሆን ነገር ከገጠማ ከጀርባ ያለሽው መጥፎ ሰው አንቺ እንደሆነሽ በጣም እርግጠኛ ነኝ። አዝናለሁ ያሬድ፣ ግምት ትክክል አይደለም። ብቻ እኔ ያልነገርኳት ልትይኝ እንዳይሆን። አዎ እኔ ያልነገርኳት። እና ማን ሊነግራት ይችላል? እንጃልህ። ቆይ እንደዛ ነበር የምትሰጪው ለማን ነው? እንግዲህ እዚህ ጋር ያለነው እኔና አንተ ነን አይደለ? አዎ እኔና አንቺ ነን። ስለዚህ እያናገርኩ ያለሁት አንተ ነው። ገባ? ከመቼ ጀምሮ ነው እኔ ላይ እንደዚህ አይነት ሰው ሆንሽ? ከኔ ይልቅ ያቺን መሰሪ ከመረጥክ ጊዜ ጀምሮ። ዝም በይ። ደማውልህ ደስ አለ። ገና ከቤዛ ራስ የማትወርጂ ከሆነ ከዚህ በላይ ብዙ ነገር ነው የሚያጋጥምሽ። እሺ እውነት? ስሚ ጸጋ፣ እመኝ ከዚህ በኋላች ልጅ የማትፋቻት ከሆነ እንደ ዛሬ በጥፊ የምፋታሽ እንዳይመስልሽ። ይሁንክ ሴታ ሴት። ምን
እኔ ያሬድን ነው ሲታሲታሽው? አዎ ምን ልታመጣ ነው? ምንድን ነው ያልሽው አንቺ? እቺ ምን አይነቷ ሰይጣን ነች? አሁን ሁሉም ነገር ነው ምርር ያለ ደሙ ምን ሆንክ? የሽምብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ላሞች ስናግድ ትዝ አለኝ ላሞች ስናግድ ትዝ አለኝ። አንተ ግን የምርቄ ናፈቀኝ ነው እያልክ ያለው? አውቄ ናፈቀኝ። ቆይ ምንድን ነው የምታካብደው? ገጠር ማናቃት ነው የሚመስልህ? እውቃትም አትውቃትም በቃ ሁሉም ነገር ነው ይናፈቀኝ። በአካል ስማ እሺ፣ ከገጠር ምን ይናፍቃል? ከገጠር ቆይ ምንም የማይናፍቅ ነገር አለ እንዴ? ቆይ እዛ ከአሜሪካ እንደመጡ ሰዎች ኩበት ያየሩ ሽታ ያበጡ ምናምን ያልክ ልሰክሰኝ ነው? ማነው እሱን ሳክስ ያደረገው? አሁን እሺ ኩበት ምኑን ነው የሚናፍቀው? ጠረኑ ነው። አይ ጠረኑ ከናፈቀሽ ቢስ ምንም ጣጣ የለውም። ምን ልታደርግ? ለእሱ ከሆነ ችግር የለም። የሆነች አሜሪካ ላይ ምፈልግና በጣም ዛቅ አድርጌ አሸታለሁ። እባክህ ሙድ አትያዙ። ቆይ እዚህ ምን ጎሎ ነው ገጠር ናፈቀ? እስኪ ተወኝ። እዚህ ያለው ደህና ነገር እኮ እናንተ ብቻ ናችሁ። ሌላ ሁሉም በቃ ተንኮለኛና ራስ ወዳድ ብቻ ነው። እኔ ልበው ቆይ ምን በዚህ ልክ ያስመረረ? ማንም አይደለም፣ ግን በቃ እዚህ በእናንተ ላይ የሚደርሰው ነገር ያስመርራል። ለዛው ነው በቃ ሰላም ያለው ገጠር መስኩ፣ ሜዳው ሁሉ ነገር ይናፍቀኝ። ቆይ ግን እኛ ምን ስንሆን አይተህ ነው በዚህ ልክ ያሳዘን? እስኪ አስበው ሚኪ፣ በአንድ ጸጋ ምክንያት እናንተ እንደዚህ ከተበጠበጣችሁ ሌላው ቤት ያለውን ጉድማ በቃ ቤት ይቁጠረው። አሁን ገና የ7 ዓመቱ ቦቸራ ፍንተው እለታየ ይሄው እኔ እኮ ብያለሁ። አንተ ምን ልሰማኝ አልቻልከው? ምኑ የልጁቅ ምን ነው የእሳቸው ቆጣሪ ቆሶታል። የማቆጠር ነው ቆሳው አንተ ያንተ ማን ነው? የየርሶ ነው። አይገርምም? እኔ ገና 12 ዓመት ነው። እሺ የአንዱ ብሮ እርሜ ብቻ ምን ማለት ነው? ልክ እኮ ነው። አንድ ግራ 12 ከሆነ ሌላኛው ግራ ሲጨመር 24 ይሆናል። ጣቶችሽ ምናምን ደግሞ ሲጨመሩ ወደ 50 ይቆሱታል ነው የምልሽ። ባኮራ ታብዝ ሃይ እዚህ እንዳለው ማን ነግሮሽ ነው የመጣሽው? ኧረ ማንንም አልነገረኝም። እና እንዴት አገኘሽኝ? ጠረንሽን አሽትቼ ልበልሽ? ቀልድ መሆኑ ነው ነበረ። አልወደድሽም? ምንም ደስ አይልም። እኔማ ዛሬ ደስታዬን ላካፍልሽ ነበር አመጣጤ። ምን ተገኘ ደግሞ? እስኪ ገምቺ። አዝናለሁ ቤቲ፣ እኔ ምንም ነገር መገመት አልችልም። እስቲ ከላይ ወደ ታች ተመልከቺኝ። ቤቲ ለምን ግራ ታጋቢኛለሽ? የተፈጠረ ነገር ካለ ንገሪኝ። እቺ ነገር እስኪ እያት። አየሁት። ምንድነው? ማን እንደሰጠኝ ገምቺ። እኔ እንጃ። ማን ይገዛልሽ? ያኔ ቆንጆ ፍቅር በመጀመራችን በጣም ደስ ብሎኛል ብሎ አንገቴ ላይ ያጠልቅልኝ መሰለሽ? ማ እንዴ? አንቺ ደግሞ ማን ይሆናል? እዮሲ ነው። እዮሲ? ምን ነው ገረመሽ? ለምን ይገርመኛል? አይ ብዙም እንደጠበቅኩት እንኳን ደስተኛ ሆነሽ አላገኘሁሽም። ምን ነው ችግር አለ እንዴ? ምን አይነት ችግር ይኖራል ብለሽ ነው? እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ታዲያ እንዴት ነው? ኧረ እኔ እንደዛ አላልኩም። ለነገሩ ካልወደድሽ እንኳን ሌላ ቀይርሻለሁ ብሎኛል። ጥሩ ነው። ይቅርታ ቤቲ፣ እኔ መሄድ አለብኝ። እንዴ? ወዴት? አባቴ ይጠብቀኛል። ቶሎ መመለስ አለብኝ ወደ ቤት። ይሻላል? አዎ ይሻላል። ለማንኛውም መልካም ቀን። እሺ እኔ ቆንጆ። ምን አይነት ስራ ፈትነው? ሄቨን፣ የሰሞኑ ሁኔታሽ ምንም እየተመቸኝ አይደለም። እኔን አፍቀሽኛል አልናፍቅሽም ወይ? መራራቁ ቀርቶ አልንገናኝም ወይ? ፍቅርዬ ፍቅር አይከብድሽም ወይ? ፍቅርዬ ፍቅር አይከብድሽም ወይ? አማላጅ ማን ሆነ ማን ልላከልሽ? ጭንቀቴ ቢገባሽ ቢራራልኝ ልብሽ። ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናፍቆት ያለ እኔ ማናውቆት
ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም እኔ እሱ ይበቃኛል እኔ እንደምወድህ አውቃለሁ ታውቃለህ አንተዬ አንተም ታውቃለህ የአፍላ ፍቅር ነገር ምን ታደርገዋለህ አንተዬ ምን ታደርጋለህ የመለየት እንባ ኧረ አንተ ልጅ እኮ ደነዘዘ አትሙጂ ኧረ እንደሚወልሽ የፈረንጅ ላምሽ መጣልሽ ማንዴ ዋትስአፕ ሳፕ እንዴ ናፍቀሽ አማኑ እንዴም አለ ዋትስአፕ ስላሽ አከናንብሻለሁ አሎ 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 ባካባ ባንዴ ከርፋፋ አረ ግን አትየንን ጨዋታ ከታ አመጣው ምን አባቱ ላደርግ የቄሶ እኮ ናፍቆኝ እንደ ሆርሲ ብሰኝ እኮ እንደዛ ሆነማ ያዝ እሺ ያዝ ዘክብኝ አሎ 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 በዶማ በጋራ ጠማማ አከናንበኝ እኮ አከናንበኝ እኮ አሎ አሎ እኔ ራስ ግራ ገብቶኛል አላስገባባትም አስገባባት አሎ 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 በተሬና በሻና አፍቃሪ ነህ በስተመጨረሻ ያሎሎና ያሎሎ ራሶች ሙድ መያዝ ሆነሽ ቀረሽ አሎ 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 በሳፋ ሚኪዬ ሸፋፋ ያጓጋለ አብየ ምን ነው እንደዚህ እንዳልፈልግም እሺ እንዴ እኔ ምን እናርግ ታዲያ እንዴ ላከናንብሽ እኛ እኮ ገጠር እኮ ሲከፋን ወድ ሲበሳን ማሳ ለማሳ እኮ የምንጫወተው ጨዋታ እኮ በቃ ከነ መች ተጅሩት አቀርሞ ነው ከተማልክ እኮ አቆም ያረጋችሁት እንኳ አረ እንዴ አቡሻለ ምን እናሳጀችሁ ይገባል ምን ሚካቢስ ዘይ ቀንሰው ትንሽ ሁለታችሁም ስራ የላችሁም ምንም የላችሁም ገንዘብ የላችሁም ከገጠር መጣችሁ ትፈረዳላችሁ ገባለት ይላል እኔ እኮ አስፈራኝ እኮ ደዋለኝ እኮ ቦቼ ቆቀሯ ቦቼ ቆቀሯ ትሰቃያለች አታምልጭ አፍቅራ ድጌ ቦቼ ቆቀሯ ቦቼ ቆቀሯ ፕሪዝ ነው ደፍተሯ ነገሪ ገባለት ይላል ገበት በቃ ፈላችሁ እንዴ ዝም ስንላችሁ እኮ አፈላችሁ በጣም አያችሁ እኛ እንግዲህ እንዲህ ነን አልሰምን ግባ በለው አለ ያገረሱ ደም ምን ልትል አስኪ ሆነልህ እኔ ምን ነው ቆይ እንዴት ተገናኛችሁት እንዴ አንተ ለምን ነገርኩ አይደል እንዴ በቦቼ ግርታ ምክንያት ነው አስታወስኩኝ አንተ ዘራፍ ምናምን ተባባልኩ ፒያረ ግዴት ሄዳለህ አንተ አምሻን ተስተርተር አረ ጭዬ ቀይር ማለት ነው እኮ ራፍ ይያለው ኋላ እንከባበር ብያል ዘፋኙ በእንዴ ወጀ አንዴ ምን አባታ ገጣለህ እሱ በጌ ሲልሽ ኖርማል ነው እኛ ጋር ሲሆን ግን ይመች የእናንተ እርምድ መቻጠቸው ምንኛ ሙዳጄ አይደለም ተሰማኛለህ ለእናንተ ነው ቦቸራ ነኝ ለመስሪያ ቤት ቢሮ ያመላኩ ለአንተ ቢሆን ያደግ ወጋለ አረ አው ቲቸርዬ ገብቶናል በለዝ ልጅ አንተ ጎበዝ ተማሪ ነህ ምን ነበር ያልከኝ ባንዴ ለማ እንደው አላየ ጥጣን እንድንጋ ፈልቂ ነበር ስለዚህ አሁን ጠንቀታ ጎበዝ ተጠጣታለን ቦቴ ልትወርድ አይ ማሰራ ወርደን ጅል ጉጊት እንዲሆነቱን ስትናገር እኮ ነው የምትመጭኝ የተማሪዎች ናችሁ ቤት ሆናችሁ ማጥናት ማንበብ ተማሪዎች ምን ታውደለብ ያላችሁ እዚህ ሰፈር አረ እባክሽ እንዲያልሽ በቃ ይልቅ ማርክ እዚህ ጋር ደቀ ብለን ያገሪቷን ጭው ወያትኝ ዋትስአፕ ምን ልገፍትርልሽ በራዘር እኔ ምለው እዛ ገጠር እያላችሁ ምናምን
ፉንቃ ምናምን የሚባል ሻራ ምናምን የሚባል ነገር አለ ሲባል ሰምቻለሁ። እቺ ነገር እውነት ናት እንዴ? ኋላስ እኔ የምለው ቆይ ምንድን ነው የሚደረገው? እሱን ወጋለን ገርሃንቱ አሁን እናት ወጋለን ተዋንቺ ራሽ ንገሪ አያሪ ለብሽ ይሄ ልጅ መሰስ ብሎ ባንቺ ነው ሲገባ ቆይ ስለ ገጠር ፉንቃ ቢወራ ምን ችግር አለ? ይችግሩ ነው ፉንቃ የሚባል ነገር ስለሌለ ነው። ታዲያ ከሆነ ምን አበሳጨ? እና ታዲያ ለምን ገብታችሁ ተጠኑ? ኧረ ወለ እስከ ዛሬ ድረስ የተማርነው በደንብ ስለገባን ማጥናቱ አስፈላጊ አይደለም። ግን ትምህርታችሁን የምትወርቁ እኮ ወንድ ከራሴ ቦግነት ለስንት አታስቢ። በሱ ዝም አትጥራኝ አልኩህ እኮ የሚያራዳል። ይልቅ ማርክ የጀመርሽልኝ ጭው ወይ ይበኛ በቃ እንደነገርኩሽ ነው። አጋጣሚውን ስታገኝ ነጠላሽን ታለብሽና ሸራት ጎትቻለሽ። ካልሆነ ደግሞ በቃ ኖርማል። እና ታዲያ ወዶ አይደለም ልጅ እንደዚህ ከፈሩን ያረጣጥበ ደሞ መልክል ነው እንዴ አሁን የፈተው ሸራ እንደሆነ ነው እንደ ገበኝ ያደለው በጡጥ ያርጋል። በሸራፉን ይከፍታል። አንተ ደግሞ እንደዚህ በጠላ ቤት ነው ብትለኝ አልመጣም። ለልዩ ወግዬ ነው ታለ ወግዬ አይ ቤዚቲ አሁን ከማሚ ጋር እንዴት ናችሁ? ሻውን እንደተዘጋጋ ነው። በጣም ደብሯቸዋል ማለት ነው። በጣም ቆይ እሺ እኛ ምን ብናደርግ ነው ሙዳቸውን መቀየር የምንችለው? አንድ ነገር ሳደርግ ብቻ። ምንድነው እሱ? ከያሬድ ጋር ያለኝን ግንኙነት እንዳቋረጥኩኝ ሳረጋግጥላት። ምን አይነት ነገር ነው? በፈረሰኛው ይሄ ነገር እውነት ሊሆን ነው እንዴ? የቱ? ያንቺና ያሬድ መለያየት ነው? አዎ ቹቻ፣ ያ ካልሆነ እኮ እናቴ ላጣት ነው ማለት ነው። ቤዚቲ እኔ እኮ ማሚሽ ፈታ ያለች ሰው ስለነበረሽ ማለት ትረዳሻለሽ ብዬ አስቤ ነበር። አይምሰልሽ። እንዴት? እሷ ምንም ለአባቤ የገባነውን ቃል ያፈረስን ከመሰላት በጣም ነው የሚደብራት። ቆይ ምን አይነት ቃል ነው ለአባቤ የገባችሁለት? እኔ የምፈልገውን ነገር እያደረገችልኝ ምንም ሳይከፋኝ ምንም ሳይጎልብኝ አሳድጋኝ ለቁም ነገር ለማድረስ ቃል ገብታለታለች። ግን እኮ ቤዚ አንቺ መጥፎ ነገር ላይ አይደለም ያለሽው። እሱን የምንረዳው እኔና አንቺ ነን። ወላጅ ግን ይሄንን በፍጹም እንደዛ ያስበው። ወይኔ ቹቹ ይሄ ነገር ግን ምንም እየመሰጠኝ አይደለም። እባክሽ አዲስ ስለሆነብሽ ነው። ትለምጃለሽ። ቆይ ቤዚቲ ሄሉን አግኝተሻት ነበር እንዴ? ቤት ተኝታለች። ቆይ ምን ሆና ነው ደግሞ እሷ የተኛችው? አላውቅም። ቆይ ግን የማሚሽን ስልክ ለጸጌ የሰጣት ማን ነው? እኔ ምንም ሊገባኝ አልቻለም። ግን ምን እንደሆነ አላውቅም። ሄሉን ነው የምጠረጥራት። እሷ እንዴት ጠረጠርሻት? እስኪ ንገሪኝ። ከሷ ውጪ የማሚን አድራሻ አውቆ ለጸጋ ቢሰጣት ማን ሊሆን ይችላል? ግን እኮ ቤዚቲ ሄሉ እንደዚህ አይነት ነገር እንደማታደርግ ቃል ገብታልናለች። ምናልባት ስልኩን የሰጠቻት ዛሬ ላይሆን ይችላል። እና መቼ ነው? ምናልባት ያኔ ለጸጋው ግናኛን በተወችን ሰዓት። ቤዚቲ ግን በጣም እኮ ነው የምታስገርሚኝ። ደግሞ ምን አድርግ? በዚህ ሁኔታ ውስጥ እንኳን ሆነሽ መጥፎ ነገር ማሰብ አትፈልጊም። ምን ላድርግ? መጥፎ ባሰብኩ ቁጥር መልሶ ራሴን ስለሚጎዳኝ እኮ ነው። ለነገሩ ትክክል ነሽ ቤዚቲ። ቹቻ ጸጋን ግን ማን ይመታት? ምን አቅላታለሁ? እኔ ግን ውስጥ ያን ሰው እየጠረጠረ ነው። ማንን ጠረጠርሽ? አንቺ። ምን? እኔ ጸጋን ልመታት? አዎ አንቺ። ምን ነው ቤዚ? ጸጋን መምታት ከፈለኩኝ ዛሬ ሲሆን ያኔ ህይወታችንን ስበጠብጥ ነበር ደህና አድርጌ ማሻት። እሺ ቆይ እኔ ያልገባኝ ነገር ማን ይመታት? ብቻ ቤዚቲ ማን መታት ብለን ምናምን እንድንጨነቅ ፈልገሽ እንደው? እንደዛ ሳይሆን ማን ይመታት ብዬ ሳስበው እኮ ግራ ገብቶኝ ነው። የኔ እናት እኔ ብዙ የሚያሳስበኝ ነገር አለ። እሺ ቆይ ጸጊ፣ ቤታችሁ ቤት በኩል ነበር። አንቺ ብቻ መንገድሽን ይዘሽ ነይ። ትላንትና የተገናኘንበት ቦታ ቁጭ ብዬ እጠብቅሻለሁ። እንዴ አልተሻለሽም እንዴ? ድምጽሽ እኮ ልክ አይደለም። እሱማ ተሽሎኝ ነበር። ታዲያ ዛሬ ምን ተፈጠረ? ያሬድ መጥቶ በጥፊ መታኝ። ያሬድ አይገርምሽም ሄርሜላ? አንቺ ልጅ፣ እነዚህ ልጆች ግን በጣም እያበዙት ነው። ቆይ ዝም በያቸው። እኛ ደግሞ ምን እንደምናደርግ እናሳያቸዋለን። እሺ በቃ መጣው። እሺ ቆይ እነዚህ ልጆች ግን ምን አይነት ልጆች ናቸው? ሰላም ሰላም። ባለሳሳት ሄርሜላ ማለት አንቺ ነሽ? አዎ። ግን አንተ ማን ነህ? እኔ እንኳን አጣቂ። ታዲያ ምን ፈልግ? ለጸጋ የሚሰጥ መልእክት ነበረ። እሱን ታደርሽልኝ ፈልጌ ነው። የምን መልእክት? እቺን ፖስታ። ግን አንተ ራስህ ለምን አግኝተህ አሰጣት? እኔ ዛሬ ተመላሽ ስለሆንኩ ነው። የአባቷ ጓደኛ ነው ከካናዳ ይላከላት። አይ ቲንክ ዶላር ሳይሆን አይቀርም። እሺ እንደዛ ከሆነ አሁን ላገኛት ስለሆነ በዛው ሰጣታለሁ። እሺ አመሰግናለሁ።